ንስሐ የምገባው እንዴት ነው? ቀለል እንዲለን ለሶስት ነገሮች እንክፈለው። ቅድመ ንስሐ፣ ጊዜ ንስሐ፣ ድህረ ንስሐ ብለን እንያዘው። ቅድመ ንስሐ ላይ ወይም ደግሞ ንስሐ ከመግባታችን በፊት የሚኖረን ነገር ምንድነው? ንስሐ ለመግባት የተዘጋጀ ወይም ደግሞ ንስሐ ለመግባት የወሰነ ልብ፣ ደግሞ ለንስሐችን የሚሆነውን መጽሐፍ ቅዱሳችን እንደሚያስረዳን ደግሞ ካህን ያስፈልገናልና ይህንን ካህን መያዝ መቻል ያስፈልጋል። በተቻለው መጠን ሩቅ ያልሆነ ቢቻል ደብራችን ላይ ወይም በቅርብ ያለው ላይ ቢሆን መልካም ነው። ምክንያቱም ንስሐ መግባት ባለብን ሰዓቶች ሁሉ ቅርብ ሆኖ ቶሎ ቶሎ ለንስሐ የተፋጠነ ህይወት እንዲኖረን ማለት ነው። ከዚህ በኋላ ደግሞ ንስሐ የሚገባውና እንደዚሁ ደግሞ ካህኑ ካሉ በኋላ ወደ ንስሐው የሚገባበት ጊዜ እየደረሰ ይመጣል ማለት ነው። ወይም ደግሞ ጊዜ ንስሐ ላይ እንደርሳለን። ስለዚህ በጊዜ ንስሐ ላይ እንግዲህ በካህኑ መሪነት ንስሐው ይጀምራል ማለት ነው። ስለዚህ ንስሐው ከተጀመረ በኋላ ወይም ደግሞ ካህኑ በሚጠይቁት ጥያቄዎች፣ በሚያስተምሩት ትምህርቶች መካከል የንስሐ ሂደቱ እየተካሄደ ይሄዳል ማለት ነው። በዚህ ሰዓት ላይ ከአባታችን ወይም ደግሞ ከካህኑ የምንቀበላቸውን ትምህርቶች በደንብ ማዳመጥ፣ የሚሰጡንን ደግሞ ምክሮች እንዲሁ ደግሞ የምንጠየቃቸውን ነገሮች ደግሞ መመለስ እጅግ በጣም ተገቢዎች ናቸው። በዚህ ሰዓት ላይ ምናልባት ለሌላ ሰው ቢነገር ደግሞ የኃጢአት መሰረት ሊሆኑ የሚችሉ የግድ ዲቴል ሆነው ሊነገሩ የማይችሉ ልክ እንደ ዝሙት አይነት የሆኑ ኃጢአቶችን ደግሞ ለምሳሌ ያህል ጠቅለል ባለ መልኩ ወይም ደግሞ ሌላውን ለኃጢአት የሚጥል አይነት ከሆነ የግድ ዲቴል ተገብቶ ሊነገር አይጠበቅም። ግን ደግሞ በልብ ውስጥም ሊሸሸግ አይገባም። ስለዚህ በሚገባው መልኩ መናገር እጅግ በጣም ተገቢ ነው። አውቀን በልባችን ውስጥ የምንሸፍነው ነገር ሊኖር ስለማይገባ ማለት ነው። ስለዚህ በዚህ ውስጥ የሚደረጉት ይኖራሉ። በመጨረሻም ደግሞ ቀኖና ይሰጣል። እንግዲህ ላጠፋ ሰው ቅጣት እንዳለ ሁሉ ወይም ደግሞ ላበላሸ ደግሞ ያንን ተካክልበት ቅጣት እንዳለ ሁሉ ለበደላችን ለክፋታችን መጥኖ ሳይሆን ነገር ግን በእግዚአብሔር ቃል መታመንን በእግዚአብሔር ቃል ደግሞ መመለስም እንዳለ የምናውቅበት እንዲሁ ከመንፈሳዊ ተግባራቶች ውስጥ የሆኑት ነገሮች እንደ ቀኖና ሆነው ይሰጡናል። ያንን ደግሞ እንድንፈጽማቸው ግዴታ ነው። ስለዚህ ጊዜ ንስሐውን ደግሞ ከጨረስን በኋላ ወደ ድህረ ንስሐ እንሄዳለን፣ ወይም ደግሞ ከንስሐ በኋላ ያሉት ጊዜያቶች ማለት ነው። በዚህ ሰዓት ላይ ይህን የተሰጡንን ቀኖናዎችን መፈጸም ግዴታ አለብን። ስለምን ደግሞ ስናደርግ ምናልባት በዛን ጊዜ ላይ የቀደሙ ኃጢአቶች የቀደሙ ነገሮች ሊጎትቱን ይችላሉ። ወደኋላ እንዳንመለስ ልንቆም ይገባል። ምክንያቱም ንስሐ ከገባን በኋላ ይሄ ሌላኛው ነገር ሊሆን ይችላል ማለት ነው። ስለዚህ ከንስሐ በኋላ ላይ የበፊት ነገሮች ቢስቡንም ላለመሳም መሞከር፣ ምናልባት ደግሞ መውደቅ መቆሸሽ ካለ ዳግም በንስሐ ለመታጠብ የተዘጋጀ መሆን